ናታን ቶሎ በርና ወደ ሆስፒታል ውሰዱት። ደህና አይደለም። እሺ እማዬ፣ ግን ለምን ይቅርታ አታደርጊለትም? እየተጎዳኩ። እኔ የምልህን ብቻ ስማኝ። ይልቅ በፍጥነት ወደ ሆስፒታል ውሰዱት። አባዬን አንሂድ። አልሄድም አልኩ። እኔ ደህና ነኝ። ናታን ይኸውልሽ፣ ደግሞ ሰላም ያንን ትልቁም ቤት በስሜ አድርጉልኝ በላት ብላሽ። አባዬ ደህና ነው? ስሚ እንዳጣ፣ መጀመሪያ ተረጋጊ። እንዴ የምን መረጋጋት ነው? ናታን ምንድን ነው? አንቺ ተረጋጊና ለማየና ለኤቢ ንገሪያቸው። አረ በእናትህ ናታን ምንድን ነው የምታወራው? አባዬ ደህና አይደለም እንዴ? አዎ አባዬ ደህና አይደለም። ከትናንት ወዲያ ትንሽ አደጋ ገጥሞታል። የምን አደጋ? በአጭሩ ዳጣ፣ አባዬ ደህና አይደለም። ለማየ ንገሪያትና አሁኑኑ ሆስፒታል ነው። እንዴ ናታን ምንድን ነው? አባዬ ምንድን ነው ያለው? ናታን ዳጣ እባክሽ ቶሎ በይ ንገሪያቸው። ወይዘሮ ማርታ ደረጀን ይቅር ትለው ይሆን? እዛ ተደፍቶ እየለመናት ደረጀ የመኪና አደጋ ቢደርስበትም ምንም አይነት የደም መፍሰስ እና ራሱን ስቶ የመውደቅ ሁኔታ ስለሌለው ወደ ቤት ቀጥ ብሎ እንዲሄድ አይተናል። ግን የኋላ ኋላ መዘዝና ጣጣ ይዞ መጥቷል። ደረጀ ከባድ አደጋ ደርሶበታል። ማርታ የይቅርታውን ሁኔታ ነፈገችው። ከቤት የውጣ ብላ ናታንን ወደ ሆስፒታል እንዲወስደው አዛ ወደ ቤት እንዲመለስም ሳይሆን ሕክምናውን እንዲከታተል አድርጋለች። የተሰማው መርዶ ግን ከባድ ነው። ደረጀ የደም መፍሰስ አጋጥሞታል። ይህ ማለት ደግሞ ደረጀ ሁሉን ነገር ሊረሳ ይችላል። ራሱን መቆጣጠር ሊያቅተው ይችላል። የአእምሮ መዛባት ሊገጥመው ይችላል። ስለዚህ ያ የመኪና አደጋ ሲደርስበት ኦልሬዲ መኪናው ባይገጨው ቀጥታ በድንጋጤ አስፓልቱ ላይ ስለወደቀ ራስ ቅሉን መቶታል። ይህ ማለት ስላልደማ አልተጎዳም ማለት አይደለም። ወደ ውስጥ የደም መፍሰስ ገጥሞታል። በከባዱ አደጋ እንደደረሰበት ናታን ለዳጣ ደውሎ ነገራት። ቆራጧና ደፋሯ አቢጌል ወንዶች አይደሉም ሴቶችን የሚደፍሩት፣ ሴቶችም ወንዶችን ይደፍራሉ። አባዬን ሰላም ናት የደፈረችው። ስለዚህ እኔ የአባቴ ልጅ አይደለሁም፣ እሷን እጅና እግሯን ጠርንፌ እስር ቤት ባላስገባ ስትል ቆርጣ የክስ ወረቀት ሰጠቻት። ዳጣን ትመሰክሪያለሽ ስትልም ቃል አስገብታታለች። እኔ እውነት ሕግ ያልተማርኩም፣ ለአባቴ ጥብቅና ካልቆምኩኝ አባቴ አንድ ሰው እኔን ቢደፍረኝ ዝም ብሎ አይመለከትም። ያለ የሌለውን ኃይል ተጠቅመው እሱን ለማሳሰር ይሞክራል እንጂ እኔም ለአባቴ ጠበቃ፣ ለአባቴ መከታ መሆን እፈልጋለሁ። ሰላም አንድ ስባሪ ሳንቲም ውርስ ሳታገኝ ባዶ እጇን ወደ እስር ቤት እንድትሄድ ነው የምፈልገው ስትል ቆርጣ ተነስታለች። ወይዘሮ ሰላም አታደርጊውም፣ እኔን ከሰሽ ማለት የአባትሽ ጉዳትና ክፋቱ አወዳደቁ የከፋ ነው ስትል ብታስጠነቅቃትም የተደገሰለትን ያላወቀው ጋሽ ደረጀ ሆስፒታል ሲመረመር ከባድ አደጋ እንደደረሰበት ለናታን ተነገረው። ይህ ማለት ጋሽ ደረጀ እንግዲህ ሁሉን ነገር ረስቶ አለም በቃይ ብሎ እንደ ሕፃን ልጅ የሚሆነው ህመም ሊገጥመው ነው ማለት ነው። ይህ ማለት ደም ከፈሰሰው ኦልሬዲ ሊሞት ይችላል፣ ወይም የመርሳት አደጋ ሊገጥመው ይችላል። በጣም ያሳዝናል። አንዳንድ ጊዜ አወዳደቃችን የከፋ የሚባለው እንደዚህ ነው። ወይዘሮ ማርታን በንዴትና በብስጭት ውስጥ ብትሆንም የእሱ ሁኔታ ግን አሳስቧታል። እንደዚህ ብስቁል ብሎ በአልኮን ተደብቆ ራሱን ዝቅ አድርጎ የይቅርታ ልብ እየለመነ አንጀቱ እየተቃጠለ ጭራሽ ከባድ ጉዳት ደርሶበታል የሚለው ዜና ሲሰማቸው ሁሉም ድንግጥ ፍጥጥ ብለው ቀርተዋል። አቢጌልም አቢጌል ናት፣ ናታንም ናታን፣ ዳጣም ዳጣ ናቸው እና በጣም ከባድ ነው። አሁን ትልቁ መዘዝና መርዶ የሚሆነው ወይዘሮ ሰላም በአቢጌል ተከሳለች። የዛን ቀን ለምን እንደዚህ አደረገች እውነቱ ሲወጣ ልጅን ወስደው ጣሉብኝ፣ የዛን ቀን እኔ እንዲህ አደረኩ በማለት የዳጣ ሚስጥር መውጣቱ አይቀርም። የዛን ቀን ግን ምን ይሆናል? ወይዘሮ ሰላምም አታደርጊውም፣ እኔን ከሰሽ ማለት አባትሽንም አስቢው ማለቷ ሜቢ ለምን አደረግሽ የሚለው ጥያቄ ሲጠየቅ መነሻ መንስኤውን የዳጣን ሕይወት ልታነሳ ትችላለች። የዛን ቀን ጥፋተኛ ሁለቱም ናቸው ሊባሉ ይችላሉ። እጅግ የሚያሳዝነው እና ልብ የሚሰብረው ጉዳይ
ክደት የውርደት ውርደት ነው የሰራሽው። በእርግጥ የመጀመሪያው ኦልሬዲ ደፈረሽ ይባል በስካር መንፈስ፣ ግን ሁለተኛውን ግን አልመሽና አቅደሽበት ለበቀል ነው ያደረግሽው ተብሎ ህጉ ጥፋተኝነት አድርጎ ሊከሳትና ሊያስራት ይችላል በሁለተኛው እርግዝና። የመጀመሪያው ግን የጋሽ ደረጀ ሊሆን ይችላል። ተጎዳው ተበደልኩ ብቴ በቃ ልጅሽ እንደተጣለች ወስደሽ መክሰስ ትችይ ነበረ ብሎ መከላከያ ሊያቀርቡባት ይችላሉ። በጣም የሚያሳዝነው ነገር ግን አሁን ጋሽ ደረጀ ምን ገጠመው? ናታን ምን ሰምቶ ነው? ያ የመኪና አደጋ የዘላለም ጸጸት፣ የእግር እሳት፣ የማይጠፋ ጠባሳ፣ የማይደርቅ ቁስል የሚያመጣ ነው በቤተሰቡ ላይ። አንደኛ ወይዘሮ ማርታ የይቅርታ ልብ ሳትሰጠው ከባድ አደጋ ውስጥ ወድቆ ራሱን ስቶ ሊሆን ይችላል። ራሱን መቆጣጠር አቅቶት ማስታወስ ሊያቅተው ይችላል። ወይም ከባድ የደም መፍሰስ ገጥሞታል ብሎ በሞት አፋፍ ላይም ሆኗል ሊባል ይችላሉ እንጂ ያለ ምክንያት ሳትደናገጡ ቀስ ብላችሁ ወደ ሆስፒታል ነው ብሎ ለዳጣ ደውሎ አልተናገረም ናታን። እጅግ የምታሳዝነው አቢጌል ናት። ለእናቷ ታዝናለች፣ ለአባቷ ታዝናለች፣ ሁለት አጉል ሆናለች። በዚህም ነው ሰላምን ከስሼ የሚገባትን ቅጣት አሰጣታለሁ። እናቴ በወደደቻትና ባመነቻት ከዳቻት፣ ባጎረሰቻት እጇን ነከሰቻት። አባቴን ደግሞ አስገድዳ ደፍራ የው ትዳሩን በተነች፣ ሰላማቸውን ነጠቀች። ጭራሽ የውርስ ጉዳይም ትጠይቃለች። ከዚህ በላይ ውርደት የለም። ህግ ለምን አጠናው? እኔ የአባቴ ልጅ አይደለሁም። እሷን የሚገባትን ቅጣት ካላሰጠው ስትል ቆርጣ ተነስታለች። ዳጣ አንቺ የሰላም ልጅ ነሽ ወይ? የማን ልጅ እንደሆንሽ እኮ አባትሽ ነግሮሻል። ስለዚህ አንቺ አባቴ ልጅ ነሽ፣ ስለዚህ ሰላም ላይ ትመሰክሪያለሽ ብላታለች። ዳጣስ እውነት ድፍረት አግኝታ ይህንን ጉዳይ መስክራ ሰላም የሚገባትን ቅጣት ታገኝ ይሆን? ምክንያቱም ሰላም አሁን ኦልሬዲ ጥፋተኛ ናት 100%። የተወለደው ልጅ ጥፋት ባይኖርበትም እሷ ግን ጥፋት ሰርታለች። ልጅን ጥለውብኛል አምጡ ብላ መክሰስ ሲገባት እሷ ግን ቀን ጠብቃ የመልስ ምቱን ደረጀን ደፈረችው። ደረጀን ጉድ አረገችው። ምንም ሳያውቅ 9 ወር ሁሉ የእሱ ልጅ እንደሆነ ሳያውቅ ሲወለድ ግን ጉድህን ተቀበል ልጅን ወስደ ስትላት ለበቀል ነው ያደረግኩ ስትል ሚስጥሩን ዘረገፈችው። የኋላ ኋላም ገፍቶ ገፍቶ ሚስጥሩ ፈነዳ። የደፈረሰው ጠራ፣ የተቀበረው ተገለጸ፣ የተዳፈነው ወጣ። አቢጌል የያዘችውን ማትለቅ የነከሰችውን ሳታደማ ማትተው እጅግ አስተዋይ ልጅ ናት። በክፋት ለመጡባት መጥፎ መልክ ያላት፣ በመልካም ለመጡባትም ትሁት ልጅ ናት። ግን አቢጌል ጭራሽ በእናት አባቷ እንደዛ መንገድ ስስት አንጾ ለመለሳት አባቷ ጥብቅና ቁማ እንዳስፈታችው ሁሉ እዚህ ሁሉ ጣጣ ውስጥ የከተተችውን ሰላምን ለፍርድ አቅርቤ የሚገባትን ቅጣት መስጠት አለብኝ ብላ ወስናለች። ይህ ጉዳይ ከመሆኑ በፊት ግን ደረጀ ሆስፒታል ምን ገጠመው? ምን አይነት በሽታና ምን አይነት አደጋ ገጥሞት ነው ናታን በጭንቀትና በንዴት ወደ ፍጥነት ሆስፒታል እንዲመጡ ያዘዘው? አጓጊና ልብ አንጠልጣይ ነው። ደረጀ በከባዱ ተጎድቷል ወይ ራሱን የመርሳት ሁኔታ ወይም ከባድ የደም መፍሰስ በሞት አፋፍ ላይ እንዳለ ነው ማለት ነው።